ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ምርጥ ይዤላችሁ መጥቻለሁ። እስካሁን ቤተሰብ ካልሆነን ሰብስክራይብ እያደረጋችሁ ቤተሰቦቹ እያደረጋችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር አንድ ባለትዳር ሴት ከሌላ ሰው ጋር ግንኙነት እያደረገች ያሳየናል። እቺም ሴት ታጣዋን ስትጨርስ ወደ ቤቷ ትመለሳለች። ስሟም ኤሚሊ ይባላል። ባሏ ደግሞ ስቲቨን ይባላል። ምሽት ላይ የሚሄዱበት ፕሮግራም ስለነበረ ልብሷን ልትቀይር ወደ መታጠቢያ ክፍል ትገባለች። ሁኔታዋ እንደሚያሳየን ከሆነ ለባሏ ምንም አይነት ፍቅር የላትም። የተጠሩት ፕሮግራም ላይ ሁለቱም ዘንጠው ሄደው ይገኛሉ። ኤሚሊ እዚህ ፕሮግራም ላይ ውሽማዋን ትመለከተዋለች። ዴቪድ ይባላል። እሷም ባሏ ከሌሎች ሰዎች ጋር እያወራ ቢዚ እንደሆነ ስትመለከት ቀስ ብላ ከዴቪድ ጋር ሰው ወደሌለበት ቦታ ይሄዳሉ። እናም እየተሳሳቁ እያወሩ እያለ ስቲቨን ኬት መጣ ሳይባል ከኋላቸው ይመጣል። ኤሚሊም ሳትወድ በግዷ ባሏና ውሽማዋን ታስተዋውቃቸዋለች። እናም ዴቪድ ጎበዝ ሰዓሊ እንደሆነ ለስቲቨን ትነግረዋለች። ስቲቨንም በጣም ስዕል ስለሚወድ ስዕሎችን እገዛለሁ ብሎ ስልኩን ይቀበለዋል። የሚቀጥለው ቀን ኤሚሊ አሁንም ዴቪድ ጋር ትሄዳለች። ግንኙነታቸው አላቋረጠም። በተቃራኒው ደግሞ ስቲቨን ስራ ጥሮ እየሄደለት አልነበረም። ኤሚሊና ዴቪድ አብረው ተኝተው እያለ በሚገርም ሁኔታ የዴቪድ የቤት ስልክ ይጮሃል። የደወለው ደግሞ ስቲቨን ነበር። ዴቪድ ስልኩን ስላላነሳ ስቲቨን መልእክት ነበር ያስቀመጠው። መልእክቱም ሊያገኘው እንደሚፈልግ ይገልጻል። ከተገናኙም በኋላ ስቲቨን ዴቪድን ስዕሎችን ልመልከት ይለውና ይዞት ወደ ቤት ይሄዳል። ስቲቨን የዴቪድን ስዕሎች ከተመለከተ በኋላ ስዕሎቹ ላይ ማሾፍ ጀመረ። አያምሩም ስዕሎች ይለዋል። ዴቪድም ግራ ይጋባል። እንዴት ስዕሎቹን እንደጠላቸው ምንም የገባው ነገር የለም። የሚያናድደው ነገር ደግሞ ስቲቨን የኤሚሊን የጋብቻ ቀለበት ዴቪድ ቤት ውስጥ አገኘው። ስቲቨን ቀለበቱን ማግኘቱ ጥርጣሬውን አረጋገጠለት። ዴቪድም አልዋሸውም ነበረ። እኔ ኤሚሊን ወዳታለሁ ብሎ ነበር ለስቲቨን የነገረው። ይህ ንግግሩ ጭራሽ ስቲቨንን በጣም ነበር ያናደደው። ዴቪድ የስዕል ትምህርት ተምሬያለሁ ብሎ ነው የሚያወራው። እንደ እውነቱ ከሆነ ግን ወንጀል ሰርቶ በታሰረበት ሰዓት እስር ቤት ውስጥ ያዳበረው ክህሎቱ ነው። አሁንም ወንጀል ሰርቶ ወደዚህ ሀገር መጥቶ ተሸሽጎ ነው ያለው። ይህንን ነገር ደግሞ ስቲቨን አጣርቶ ደርሶበታል። የስቲቨን ወሬ እዚህ ላይ አላበቃም። $500,000 ሰጠዋለሁ፣ አንተ ብቻ ኤሚሊን ግደልልኝ ይለዋል። የገዛ ሚስቱን በመጀመሪያ ዴቪድ አላደርገውም ብሎ ነበር የተቃወመው። ስቲቨን ግን እምቢ የሚለውን ቃል የሚቀበል ሰው አይደለም። ወንጀል ስለሰራ ለፖሊሶች ጥቆሜ ወዲያው ላስይዝ እችላለሁ ብሎ ያስፈራራዋል። ዴቪድ አሁንም ድጋሚ እስር ቤት መግባት አይፈልግም። በመጨረሻም ሳይወድ በግዱ ዴቪድ ኤሚሊን ለመግደል ይስማማል። ስቲቨንም እሷን ለመግደል እንዲያመቸው ነገሮችን ማመቻቸት ይጀምራል። ማንም ሳያየው መኖሪያቸው ቤት ገብቶ ኤሚሊን እንዲገል ነገሮችን አስተካከለለት። እናንተም እንደኔ ስቲቨን ለምንድነው ሚስቱ የሚገለው እያላችሁ ነው? ኤሚሊ ከጓደኛዋ ጋር እያወራች ለባሏ ያላት ፍቅር እንዳበቃ ትነግራታለች። እናም ፍቺ ልጠይቀው ነው አለቻት። በዚህን ሰዓት ነው ኤሚሊ ቀለበቷን ዴቪድ ቤት ጥላ እንደመጣች ትዝ ያላት። ወደ ቤት ስትገባ ስቲቨን ዴቪድን እንዳገኘው ይነግራታል። አግኝተ ምን አናገርከው ስትለው ምንም መልስ ስላልሰጣት በጣም ነው ሀሳብ የሆነባት። በሚቀጥለው ቀን ስራ እንደገባች ዴቪድ ጋር ትደውልለታለች። ዴቪድ ግን ከስቲቨን ጋር ምን እንዳወራ ሊነግራት አልፈለገም። እንደውም አብረን ምሳ እንብላ ብሎ ወሬውን ይቀይራል። ኤሚሊ በሌለችበት ዴቪድ ከስቲቨን ጋር ቤታቸው ይመጣና እንዴት አድርጎ ወደ ቤቱ መግባት እንዳለበት ስቲቨን እያሳየው ነው። እዛው የመጀመሪያ ክፍያውን $100,000 ይከፍለዋል። ስራው ካለቀ በኋላ ደግሞ $400,000 እንደሚጨምርለት ነገረው። ዴቪድ ገንዘቡን ሲያይ ከአንዳንድ ገድያት ሙሉ ገንዘቡን በተቀበልክ እያለ ማሰብ ጀመረ። ኤሚሊ ከዴቪድ ጋር ወደ ተቀጣጠረችበት ምሳ ግብዣ እየሄደች እያለ እንዳጋጣሚ ሆኖ ስቲቨንን አገኘችውና ከሱ ጋር ምሳ ለመብላት ትገደዳለች። ዴቪድም ኤሚሊን ከባሏ ጋር ሲያያት በጣም ነበር የቀናው። ቅናት ያንገበገበውና ቤት ውስጥ የሳለውን ስዕሏን ማበላሸት ይጀምራል። ኤሚሊም ዴቪድ ጋር ትደውልለትና ለባሌ ከአንተ ጋር ያለኝን ግንኙነት ልነግረው ወስኛለሁ ትለዋለች። ቤት ከገባች በኋላ የቤቱን ቁልፍ ሁሌ የምታስቀምጥበት ቦታ ካስቀመጠች በኋላ ከስቲቨን ጋር ወሬ ትጀምራለች። እሱ ግን ከስራ ባልደረቦቼ ጋር አነስ ያለች ስብሰባ አለብኝ፣ ስመለስ እናወራለን ይላታል። ኤሚሊም ቀጥታ ወደ መኝታ ቤት ነበር ሄደችው። ስቲቨን ደግሞ የኤሚሊን የበር ቁልፍ ቀስ ብሎ ከቁልፉ ላይ ያወጣል። ከዛም የተባባሉት ቦታ ለዴቪድ ያስቀምጠል
ያረጋግጥለታል። ከመሄዱ በፊት ስቲቨን ኤሚሊን ይስማታል። እንደምትሞት ስላወቀ እየተሰናበታት ነው። ስቲቨን ቤቱን ለቆ ከሄደ በኋላ አንድ ማስክ ያደረገ ሰው እነ ስቲቨን ቤት ይገባል። ኤሚሊ ገላዋን ለመታጠብ እየተዘገጃጀች ነበር። ይህ ማስክ ያደረገው ሰው ስቲቨን ያስቀመጠለትን ቁልፍ ያነሳና ወደ ውስጥ ለመግባት ይሞክራል። በተመሳሳይ ሰዓት ስቲቨን ሰዓት እየተመለከተ ነበረ። ሰዓቱ ሲደርስ ቶሎ ወደ ቤት ለመመለስ። በዚህ መሃል ስልክ ይደወልና ኤሚሊ ስልኩን ለማንሳት ከመታጠቢያ ክፍል ውስጥ ትወጣለች። በዚህ መሃል ነው ያ ገዳይ መጥቶ ኤሚሊን ያጠቃት። ኤሚሊ ለዚህ ነፍሰ ገዳይ ቶሎ እጅ አልሰጠችም። በጣም ነበር የታገለችው። በኋላም ግን ራሷን ስታ ትወድቃለች። ስቲቨንም የተባለው ሰዓት ሲደርስ ወደ ቤቱ ይመለሳል። ቤት ሲገባም ያየውን ማመን አልቻለም። ቤቱ ደም በደም ሆኖ ነበር። ስቲቨንም ፈጠን ይልና ከኤሚሊ የወሰደውን ቁልፍ ቦታ ይመልሳል። ከዛም ፖሊሶች ጋር ነበር የደወለው። የሚገርመው ነገር ኤሚሊ ሊገላት የመጣውን ሰው ገላው ነበር። ስቲቨን የገዳዩ ማስክ ሲወል ዴቪድ አለመሆኑ ሲመለከት በጣም ነበር የደነገጠው። ስቲቨንም እያስመሰለ ሄዶ ኤሚሊን ያባብላታል። ዴቪድ ውጭ ሆኖ የሚፈጠረውን ነገር እየተመለከተ ነበር። ከቤት ውስጥ ሬሳ ሲወጣ ሲያይ ኤሚሊ ሞታለች ብሎን ያሰበው። ከነገሮች ለመራቅ ስለፈለገች ኤሚሊ ለጊዜያዊ እናቷ ቤት ለማረፍ ትሄዳለች። ከዛም ዴቪድ ጋር ተደውልላትና የተፈጠረውን ነገር ነገረችው። ዴቪድ በጣም ነበር የደነገጠው። ኤሚሊ በህይወት ትኖራለች ብሎ አልጠበቀም። ስቲቨን ደግሞ ኤሚሊ በህይወት እንዳለች ያረጋግጥለታል። አሁንም ድጋሚ ዴቪድ እና ስቲቨን ለመገናኘት ይወስናሉ። ስቲቨን በጣም ነበር በዴቪድ የተናደደበት፣ ምክንያቱም እሷን እንዲገል እሱም ሌላ ሰው ቀጥሯል። ዴቪድ አሁንስ ምንድነው የምናደርገው ብሎ ስቲቨንን ይጠይቀዋል። ስቲቨን ቀጣይ እርምጃውን መናገር አልፈለገም። ኤሚሊ የተወሰነ ሳምንት እናቷ ጋር ከቆየች በኋላ ወደ ቤቷ ትመለሳለች። እናም የቤቷ ቁልፍ በሩን ሊከፍትላት አልቻለም። ተፈጠረው ነገር በኋላ ስቲቨን ቁልፍ ቀይሯል ብላ አስባ ዘበኛውን ቁልፍ ጠየቀችው። ዘበኛው የተቀየረ ቁልፍ እንደሌለ ነገራት። ቤት ከገባች በኋላ ስቲቨን ቤት ይሆናል ብላ ስላላሰበች ስታየው በጣም ነበር የደነገጠችው። እሷም ከዚህ በኋላ ከሱ ጋር መኖር እንደማትፈልግ ትነግረዋለች። እናም ጓደኛዋ ጋር ለመቆየት ተወስንና ወደ ጓደኛዋ ሄደች። እናም ስለ ነገሮች ከጓደኛዋ ጋር ማውራት ጀመሩ። ኤሚሊ በጣም ሀብታም ሴት ናት። እሷ ላይ አንድ ነገር ቢከሰት ወይም ብትሞት እንዳለ ንብረቷን ባሏ ነው የሚወርሰው። ግን እሱ ጥሩ ስራ ስለሚሰራና ገንዘብ ስላለው አልጠረጠረችውም ነበር። ከዛም ስለ ባሏ ስራ ስታጣራ መጥፎ ስራ ላይ ኢንቨስት አድርጎ እንደከሰረ ይነገራታል። የኤሚሊ ጥርጣሬ እዚህ ጋር እያደገ መጣ። ፖሊስ ጣቢያም ሄዳ ስለሚገላት ሰው እያጣራች ነበር። ከዛም የዚህ የገዳይ ቤት ትሄድና እሷ ቁልፍ ላይ ያገኘችውን ቁልፍ ስትሰካ ክፍሉን ይከፍትላታል። ስቲቨን በድንጋጤ የወሰደው ቁልፍ የገዳዩን የቤት ቁልፍ ነበር። ዴቪድ ከስቲቨን ጋር ኤሚሊን ለመግደል ሲያወሩ የቀዳው ሪከርድ ስለነበረው ቀሪውን 400 ሺህ ማይሰጠው ከሆነ ለፖሊስ እንደሚያሰማ ይነግረዋል። አማራጭ ስለሌለው ስቲቨን ቀሪውን ገንዘብ ለዴቪድ ለመስጠት ይስማማል። ኤሚሊ ስቲቨንን ካገኘችው በኋላ የገዳዩ የቤት ቁልፍ እሷ ቁልፍ ላይ ምን እንደሚሰራ ጠየቀችው። እሱም ወዲያውኑ ከዴቪድ ጋር አብራ ተኝታ የተነሳችውን ፎቶ ያሳያታል። እናም ዴቪድ ገንዘብ እንደጠየቀ ነገራት። እናም የዴቪድን የወንጀል ዶክመንቶች ያሳያታል። ዴቪድ ኤሚሊን የፈለጋት ለገንዘቧ እንደሆነ ሲነግራት ኤሚሊ በጣም ነበር ያዘነችው። እንደውም ስቲቨንን ይቅርታ መጠየቅ ጀመረች። በኋላም ስቲቨን 400 ሺህ ዶላሩን በመያዝ ወደ ዴቪድ ቤት ይሄዳል። ዴቪድ ቤት ውስጥ አልነበረም። ስቲቨንን ማግኘት የፈለገው ሰዎች በተሰበሰቡበት ቦታ ነበር። ዴቪድ ከስቲቨን ብሩን ከተቀበለ በኋላ በባቡር ለማምለጥ ይሞክራል። ዴቪድ ነገሮች እንዳሰቡት አልነበረም የሚሆኑት። ስቲቨን ተከትሎት መጥቶ ዴቪድን ይገለዋል። ብሩንም ወስዶበት መልሶት ይዞት ይሄዳል። የሚያሳዝነው ነገር ግን ዴቪድ ለኤሚሊ የድምፅ መልእክት ልኮላታል፣ የተፈጠረውን ነገሮች ሁሉ እያብራራ። ስቲቨን ኤሚሊ የድምፅ መልእክቱን ሳትሰማ ፈጠን ብሎ ቤት ደርሶ መልእክቱን ለማጥፋት ወደ ቤት ጉዞ ጀመረ። ጥሩ ነገር ኤሚሊ ድምፁን አልሰማችውም ነበር። ስቲቨንም ቅጂውን ያነሳና ወስዶ ካዝና ውስጥ ያስቀምጣል። ስቲቨን ወደ ቤት ከመጣ በኋላ ገላውን ለመታጠብ ወደ ሻወር ቤት ይገባል። ኤሚሊም ስቲቨን ይዞት የመጣውን ቦርሳ ዝም ብላ እየተመለከተች ነበር። ገላውን ታጥቦ ከወጣም በኋላ የቤቱን ቁልፍ ለመቀየር እንዳሰበች ትነግረዋለች። ስቲቨንም ምን ሊሳታው ቀስ ብሎ ቁልፉን መልሶ ሊያስቀምጥ ያስባል። የሚገርመው ነገር ግን ኤሚሊ እየተከታተለችው ስለነበረ ቁልፉን ቦታው እየመለሰ እያለ አየችው። በመጨረሻም ኤሚሊ ሊገላት የፈለገው የገዛ ባሏ እንደሆነ ስታውቅ በጣም ነበር የደነገጠችው። ቤቱን ጥላ ለመውጣት ሞክራ ነበር፣ ግን አልተሳካላትም።
ስቲቨን በጣም ይናደድና ወርውሮ ይጥላታል። ግን ከዛ የመግደል ሙከራ በኋላ የገዛቸው ሽጉጥ ስለነበረ ወዲያውኑ ሽጉጣን አውጥታ ተኮሰችበት። ኤሚሊን ካዝና ውስጥ ያስቀመጠውን የድምፅ መልእክት አውጥታ ታዳምጠዋለች። አሁን ሙሉ ለሙሉ ገዳዩዋ ስቲቨን እንደሆነ አረጋገጠች። ፖሊሶችም መጥተው ኤሚሊን እድለኛ እንደሆነች ይነግሯታል። የዚህ ፊልም ታሪክ እዚህ ላይ ያበቃል ይመስለኛል። ባሏም ውሽማውም አንድ ላይ ለመግደል የተስማሙባት ብቸኛ ሴት ኤሚሊ ናት። እናንተስ ምን ታስባላችሁ? ፊልሙን ከወደዳችሁት ሁልጊዜ እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።